But we did it! We are small, but we are. አንዳንድ ጊዜ በሕይወት ሩጫ ውስጥ የተጠበቀው ቀርቶ ያልተጠበቀው ሲከሰት መመልከት የተለመደ ነው። አንዳንዴ ታዲያ ግን ካለመጠበቅ አልፎ በሩጫው ላይ እንዳለ እንኳን የማናውቀው ከዚህ በፊት በሩጫ ውድድር ውስጥ ይኑር አይኑር የማናውቀው ሯጭ ከዓለም ጥቂት ሰዎች ከሚወዳደሩበት ውድድር የተሳታፊነቱን ቲኬት ሲቆርጥ ስንመለከት በግርምት እጃችንን ባፋችን መጫናችን አይቀሬ ነው። ይህን ልናወጋው የወደድነው ዛሬ ልናስጎበኛችሁ በመረጥናት የደቡብ አሜሪካዋ ታምረኛዋ ሀገር ኪራሳኦ ምክንያት ነው። ምናልባትም ከዚህ በፊት ሰምተዋት ላያውቁና ቃሉም አዲስ ሊሆንቦት ይችላል። አይደንግጦ፣ እርስዎ ምንም አላጠፉም። ዓለምም ከሰሞኑ ወደ ዓለም ዋንጫ በማለፏ ምክንያት መነጋገሪያ ከመሆኗ በፊት ስሟን ሰምቶ አያውቅም ብንል ማጋነን አይደለምና። የኛዋ ኢትዮጵያ የአፍሪካ እግር ኳስ መስራች ሀገር ሆና ከ120 ሚሊዮን በላይ የህዝብ ብዛት ይዛ ይህንን ውድድር መሳተፍ የማይጨበጥ ህልም ሆኖባት ከዋና ከተማችን አዲስ አበባ የአንድ ክፍለ ከተማ ህዝብ ቁጥር በብዙ ያነሰች ከዓለም ካርታ ላይ የነጥብ ያህል የሰፈረች ግዛት እውን ስታደርገው ማየት አጃኢብ ከማስባል ውጪ ምን ማለት ይቻላል? በዛሬው 72ኛው የዓለምን ይወቁ ኤፒሶዳችን ታዲያ ወደ ላቲን አሜሪካ ካሪቢያን ደሴቶች በመብረር ይህች የሰሞኑን የዓለም ክስተት የሆነችው የ150 ሺህ ገደማ ህዝብ መኖሪያ የሆነችው እንጥዬ ግዛትን በመጎብኘት ግዙፉ የዓለም ዋንጫ ውድድር የተቀላቀለችበት ሂደትን፣ የሚያማምሩ የባህር ዳርቻዎቿና ኩልን ጥርት ያሉት ውሃዎቿ፣ ዛሬም ድረስ የአውሮፓዊቷ የኔዘርላንድስ አካል ስለመሆኗንና አስገራሚው የፖለቲካ አስተዳደርና ትስስር የኢንጂነሪንግ ልህቀት ማሳያ የሆነውንና በዋና ከተማዋ ስለሚገኘው አስደናቂው በባህር ላይ ተንሳፋፊው ድልድይ፣ ዝርያቸው ጥቁር አፍሪካውያን የሆኑት 85 ከመቶ የሀገሪቱ ህዝቦችና አስደናቂው የካሪቢያን ባህላቸውን ጨምሮ ሌሎች ይህች ውብ ደሴትን የሚመለከቱ አስደናቂ እውነታዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገራት እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ታዲያ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ኪራሳኦ በደቡባዊ ካሪቢያን ባህር የምትገኝ በውበት አይኖች ሁሉ በፍቅር የሚያብዱላት ውብ ደሴት ስትሆን መገኛዋም በደቡብ አሜሪካ ከምትገኘው የውብ ሴቶች መፍለቂያ ከሆነችው ቬንዙዌላ ጥቂት ፈቀቅ ብላ ነው። አንድ ሀገር ሊኖራት ይችላል ተብሎ ከሚታሰበው የቆዳ ስፋት በእጅጉ ያነሰ የቆዳ ስፋት ያላት ሲሆን የምትሸፍነውም 444 ኪሎ ሜትር ስኩዌር ብቻ ነው። ይህም 527 ኪሎ ሜትር ስኩዌር ስፋት ካላት መዲናችን አዲስ አበባ በእጅጉ ያነሰ ነው። ታዲያ ግን ምንም ያህል በጣም ትንሽ ብሎም በዓለም ያልታወቀች ሀገር ብትሆንም በለስ ቀንቶት የመሄድ ዕድል ቢያገኙ በካሪቢያን አካባቢ ካሉ ሀገራት ይልቅ ደመቅ ብላና በባህሎቿ ተውባ በሀገሪቱ ታዋቂ ቋንቋ በፓፒያሜንቶ ቦን ቢህኔ ና ኮርሶ ወደ ኪራሳኦ እንኳን በደህና መጡ ብላ ትቀበሉታለች። እርሶም ታዲያ ለተደረገለት አቀባበል ምላሽ መስጠት ከፈለጉ ዳንኪ በማለት ምስጋናውን ማድረስ ይችላሉ። ከአድካሚ በረራው በኋላ ከአንድ በባህር ዳርቻዎቿ ከሚገኙት ሆቴሎች አረፍ ብለው ከድካሞ መለስ ሲሉ ሀገሪቱን ልቃኛት በሚል መነሻነት ወጣ ብለው ዞር ዞር ለማለት ሲሞክሩ ጥቂት ቤቶች በአካባቢው ጣል ጣል ብለው መመልከቱ አይቀሬ ነው። ታዲያ ደንገጥ ብለው ሞባይልዎን አውጥተው ከጉግል ገብተው የህዝብ ብዛቷን ቢመለከቱ በአዲስ አበባ ከሚገኝ አንድ ክፍለ ከተማ በእጥፍ የሚያንስ ማለትም 156115 የሚል ቁጥር ይመለከታሉ። አዎ አልተሳሳቱም። በዚህች የምድር ገነት ብትባል ስሟን የማውረድ ያክል ውበቷ የገነነ ሀገር የመኖር ዕድል ያገኙት 156000 የሚሆኑት ሰዎች ብቻ ናቸው።
በእርግጥ ይህን ቁጥር ከሌሎች ደሴቶች ጋር ለማነጻጸር ከሞከርን የህዝብ ጥግግቱ ከፍ ያለ ነው። ቢሆንም ግን በዚህ ነፍስን በሐሴት የሚሞላ አካባቢ ይህን የሚያህል የህዝብ ቁጥር እጅግ ጥቂት የሚባል ነው። በዚሁ ጉዞም በአካባቢው የሚኖሩ ማህበረሰቦችን መልክ ለመቃኘት ቢሞክሩ እጅግ በጣም የሰከነ የተደራጀና እንግዳ ተቀባይ የሚባለው አንድን ማህበረሰብ ከምንም ነገር በላይ እንዲልቅ የሚያደርገው መገለጫዎች አካል ለብሰው ሲራመዱ ይመለከታሉ። ከዚህ ሁሉ ግን እዚህ አካባቢ በሚቆዩበት ቆይታው የሚያስተውሉት ሌላ ነገር እንደው በህይወት ቆይታው ከአውሮፓ ጎራ ብለው ኒዘርላንድን የቃኙ እንደሆነ የእሷን ግልባጭ በዚች ሀገር የመመልከተው ጉዳይ እርግጥ የሆነ ነገር ነው። ይህ ደግሞ በዋናነት በሚያማምሩት የሆላንዶች የአርኪቴክቸር ጥበብ ፍንትው ብሎ የሚታይ ነው። ይህ ትስስርም ከድሮ ከቀኝ አገዛዝ ዘመን የተወለደ ነው። እዚህ አውሮፓዊ፣ አፍሪካዊና የቀደምት የላቲን ማህበረሰቦች ባህል ተዋህደው ልዩ ቀለም የፈጠሩበት ስፍራ ነው። ለዚህም ሳይሆን አይቀርም ብዙ ጊዜ የአውሮፓውያን ተጽዕኖ ሲደመር የካሪቢያውያን ባህል እኩል ይሆናል ኪራሳኦ በማለት ብዙዎች የሚናገሩት። ኪራሳኦ ለወትሮ አውሎ ንፋስ ማዕበል ልማዱ በሆነበት የአትላንቲክ ውቅያኖስ ላይ ተዘርግታ የምትገኝ ስትሆን የአየር ንብረቷም የማይለዋወጥና አብዛኛውን ጊዜዋን በፀሐይ ደምቃና አሸብርቃ የምታሳልፍ ናት። በስተሰሜን በኩል ሆነን ይህችን ሀገር ከተመለከትን ከካሪቢያን ባህር ጋር ፊት ለፊት ተጋጥማ ስናገኛት፣ በተቃራኒው በስተደቡብ ስንመለከት ደግሞ በቅርብ ርቀት የቬንዙዌላን ምድር ማግኘት እንችላለን። በሀገሪቱ ውስጥ የሚገኙት እጽዋቶች የአካባቢውን ሞቃታማ የአየር ጸባይ የሚቋቋሙ እንደ ቁልቋል፣ የተለያዩ አይነት ቁጥቋጦችና በረሃማ አየር ንብረትን የሚመርጡ ሌሎች በርካታ እጽዋቶችን እናገኛለን። የምስራቃዊና የመካከለኛው የደሴቱን ክፍሎች ከተመለከትን አብዛኛው ሕዝብ የሰፈረባቸው መኖሪያዎች ትናንሽ ከተሞችን፣ ጨዋማ ሐይቆችንና የተለያዩ የእጽዋት አይነቶችን መመልከታችን የተለመደ ነው። የኪራሳኦ የአየር ንብረት ጠቅለል አድርገን ካየነው ደረቅ፣ ሞቃታማና አነስተኛ የዝናብ መጠን ያለው በመሆኑ ኪራሳኦን የመጓዝ ዕድል ካገኙ ቀለል ያሉ ለሙቀት ጊዜ የሚሆኑ ልብሶችን ብቻ መያዝዎን ያረጋግጡ። ተራርቀው የሚኖሩ ወዳጆች በብዙ ጊዜ አንዴ እንደሚገናኙት ሁሉ ኪራሳኦና ዝናብም ልክ እንደዛ ናቸው። በዓመት ውስጥ የምታገኘው የዝናብ መጠንም ከ560 እስከ 570 ሚሜ ብቻ ነው። ታዲያ ይህንን ስንነግሮ አንድ ሐሳብ በጭንቅላቶ ውልብ ሊሉቦት ይችላል። ኪራሳኦ ለተለያዩ አገልግሎቶች የሚያስፈልጋትን ንጹህ ውሃ ከየት ታመጣለች? ይህ ሐሳብ ውልብ ካለቦት መልሶት ይኸውና። የዚህ መልሱ ደግሞ ጨዋማውን የካሪቢያን ባህር የሚያጠል ቴክኖሎጂ በመጠቀም ቋሚና የተረጋገጠ የውሃ አቅርቦት ለሀገሪቱ ሕዝቦች ብሎም ለቱሪስቶችን ታቀርባለች። የኪራሳኦ ባንዲራ ሶስት ወሳኝ ነገሮችን በሁለት ቀለሞችንና ከዋክብቶች የያዘ ነው። የባንዲራው ትርጉም እንደሚከተለው ይገለጻል። ሰማያዊው ሰማይንና ዙሪያውን የሸፈነውን የካሪቢያን ባህርን ያመለክታል። በቢጫ የተሰመረው መስመር ደግሞ የፀሐይ ፍካትን የሚገልጽ ሲሆን ይህም በኪራሳኦ ፀሐይ በመላው ዓመት በፍካት እንደምትኖር ይናገራል። በተጨማሪም ተስፋንና ብልጽግናንም ያመለክታል። ሁለቱ በስተግራ በላይኛው ጥግ ያሉት ከዋክብት ደግሞ ተለቅ ያለው ራሷን ኪራሳኦን፣ አነስ ያለው ደግሞ በውስጧ የያዘቻትን አነስተኛ ክሌን ኩራሳኦ የምትባለውን ደሴት ይወክላል። በተጨማሪም ከዋክብቶቹ የሕዝቦቿን ነፃነትንና ሰላማዊ መንፈስንም ጭምር ይወክላሉ። የኪራሳኦን ታሪክ ካነሳን የኋሊት 1000 ዓመታትን መጓዛችን የማይቀር ነገር ነው። የምንጀምረውም የአርዋክ ተናጋሪዎች ወይም የኳኩቶ ሕዝቦችን በመዳሰስ ነው። እኚህ ሕዝቦች ከሰሜናዊ ደቡብ አሜሪካ በመፍለስ በኪራሳኦ ምድር ላይ እርሻን በማረስ አሳ በማጥመድንና የኪራሳኦን ደረቅ የአየር ንብረት በመላመድ ኑሯቸውን ይገፉ ነበር። ነገር ግን በ1499 ዓ.ም በአካባቢው ወልደው ተዋልደው እየኖሩ ሳለ ስፔናውያን ወደ አካባቢው በማቅናትና
ወረራን በመፈጸም አካባቢውን በቅኝ ግዛት ስር አስገቡት። ኪራሳኦ የሚለውንም ስያሜ የሰጡት እነሱ ነበሩ። ታዲያ ግን የስፔናውያኑ ቅኝ አገዛዝ የቆየው እስከ 1634 ዓመተ ምህረት ነበር። ቦታው በጣም ስትራቴጂክ በመሆኑ በጊዜው በአውሮፓ አቅሟን ያጠናከረችው ደች ወይም ኔዘርላንድስ ከስፔን ነጥቃ በቁጥጥር ስር አዋለችው። ይህኔ ጊዜም ነበር የኪራሳኦ ታሪክ ፍጹም ተቀይሮ አዲስ ማንነት ልትይዝ የቻለችው። ቀደም ብለን ቦታው ስትራቴጂክ እንደሆነ ነግረኖት ነበር። ነገር ግን ደቾች ስትራቴጂክነቱን የተመለከቱት መሬት ላይ ሳይሆን ኢንጂነርነትን ባረቀቀው ፈጣሪ ጭንቅላታቸው ውስጥ ነበር። ገና ሀገሪቱን ከመቆጣጠራቸው በአካባቢው የወደብ ማዕከል በመገንባት እንዲሁም የንግድ ኔትወርኮችን ፈጥረው ኪራሳኦን ወደ የካሪቢያን ዋና የንግድ ማዕከልነት ቀይሯት። በዛው ዘመንም ኪራሳኦ በአሳዛኝ ሁኔታ ትራንስአትላንቲክ የባሪያ ንግድ በመባል የሚታወቀው ከአፍሪካ የተለያዩ ባሮችን በማምጣት ወደ አሜሪካ ማስፈር ስርዓት ቀዳሚ ሆነው ያቀላጥፉት ከነበሩት ማዕከላት መካከል አንዷ ነበረች። የተሸጡ ባሮችም ወደ ተሸጡበት ቦታ እስኪደርሱ መተላለፊያ በመሆን ታገለግል ነበር። ይህ አሳዛኝ የታሪክ ክፍልም በዛሬው ጊዜ በኪራሳኦ ውስጥ ላለው የባህል፣ የአስተሳሰብ ብሎም የቀለም ህብር ትልቅ አስተዋጽኦ አድርጎ አልፏል። ከጊዜ ቆይታ በኋላ በ19ኛው ክፍለ ዘመን በደች ቅኝ ግዛቶች ላይ የባሪያ ንግድ ሙሉ በሙሉ ተቋረጠ። የኪራሳኦ ማህበረሰብም ከዚህ ለውጥ ጋር ተያይዞ በአፍሮ ካሪቢያን ባህል፣ ቋንቋና እሳቤ ተጽዕኖ ውስጥ ገባ። ከ85 ከመቶ በላይ የሀገሪቱ ህዝብ ጥቁሮች ናቸው። አብዛኛው ህዝብ የሚናገራቸው ቋንቋዎች ደግሞ ፓፒያሜንቶ፣ ደች እና እንግሊዝኛ ናቸው። ዛሬ ላይ ኪራሳኦ ሰላማዊ የተረጋጋ መንግስት ያለባትና የባህል መከባበር የሰፈነባት ደማቅ ግዛት ናት። በዚህ የተነሳ ብዙ ጎብኚዎች ለጉብኝት ተመራጭ ያደርጓታል። ኪራሳኦ ዛሬም ድረስ የኔዘርላንድስ አካል ናት። ነገር ግን ዜጎቿ ፈረንጆቹ 2010 ዓ.ም ከፊል ነፃነት ለማግኘት ድምፅ የሰጡ ሲሆን ይህም በኔዘርላንድስ ስር ሆነው ራሳቸውን በራሳቸው እንዲያስተዳድሩ ያስችላቸዋል። የዚህች አስደናቂና ውብ ሀገር ዋና ከተማ በመሆን የምታገለግለው ዊሌምስታድ ትባላለች። ዊሌምስታድን አይተዋት በውበቷ የፈዘዙላት ሰዎች እንዲህ በማለት ያቆላባብሷታል። ይህች ከተማ ሕያው የነዋሪዎች ሙዚየም ናት ይሏታል። ይህንንስ ለምን ተባለች ካሉን በ19ኛው ክፍለ ዘመን በጊዜው የነበረው አስተዳደር በነጭ ቀለም በተሰሩ ህንፃዎች እጅግ ይቸገር ነበር። አስቀድመን እንደነገርነው ኪራሳኦ ፀሐያማ የአየር ንብረት ያላት በመሆኗ የተነሳ የወትሮዋ የፀሐይ ብርሃን ከነጩ ቀለም ጋር ሲጋጠም ጨረሩን ሪፍሌክት በሚያደርግበት ወቅት ብዙዎች በማይግሪን በሽታ ይቸገሩ ጀመር። እዚህም ሰዎች በፈለጉበት ሌላ ቀለም ቤቶቻቸውን እንዲያስውቡ ሲነገራቸው ከተማዋን የህብረ ቀለማት ሙዚየም አድርገው አታረፉ። ዊሌምስታድን በሁለት ታሪካዊ ቦታዎች ከፍለን ማየት የምንችል ሲሆን እነዚህ ቦታዎች በውሃ ቻናሎች የተከፈሉ ናቸው። የመጀመሪያው ፑንዳ ይባላል። በአውሮፓውያን አርኪቴክቸር ስታይል በጠባብ መንገዶችና የመንግስት ህንፃዎች የተሞላ የከተማዋ ክፍል ነው። ሌላኛው ደግሞ ኦትሮ ባንዳ ይባላል። ይህ ቦታ ደግሞ የዚሁ ሀገር ማህበረሰቦች ዘንድ ተወዳጅ የሆነው ብሎም እጅግ በሚስቡ የመንገድ ላይ አርቶችና ዘመናዊ የመገበያያ ቦታዎች የሚታወቅ ነው። ታዲያ እኚህን ሁለት አካባቢዎች የሚያገናኛቸው አንድ ድልድይ አለ። ይህም የንግሥት ኢማ ድልድይ ይባላል። በሌላ ስሙ ስዊንጊንግ ኦልድ ሌዲ ይሉታል። ይህ በይዘቱም ሆነ በአሰራሩ ለየት ያለ ድልድይ በውሃው ላይ ተንሳፋፊ እንዲሆን ተደርጎ የተሰራ ነው። በወደቡ ላይ የተለያዩ መርከቦች በሚመጡበት ሰዓት ልክ በር የተከፈተ ይመስል ወለል ብሎ በመከፈት እንኳን ደህና መጣችሁ ማለት በሚመስል የውሃ ውስጥ ውዝዋዜ ያሳልፋቸዋል። ካለፉ በኋላም ወደ ነበረበት ይመለሳል። ከተማይቱን የውሃ ቻናሎቿን፣ ድልድዮቿንና መብራቶቿን በማታ ለመመልከት እድሉን ካገኙ ደግሞ በውበቷ ከመደነቁ የተነሳ እጆትን በአፎ መጫኑ አይቀርም።
ዊሌምስታድ ዩኔስኮ ላይ ከተካተቱት እጅግ በጣም ትንሽ እንዲሁም ታሪካዊ የካሪቢያን ዋና ከተሞች ውስጥ አንዷ ስትሆን ለዚህም ክብር እንድትበቃ ያደረጋት የደች የካሪቢያን ለየት ያለው የአርኪቴክቸር ጥበብ ነው። በዚች ከተማ ለመራመድ ወጣ ካሉ 3 የተለያዩ ሀገራት ላይ የሚያውቋቸው ውበቶች በአንድ ስፍራ ያገኟቸዋል። እነሱም የአምስተርዳም ካናል ከካሪቢያን የባህር ዳርቻና ከላቲን አሜሪካ የመንገድ ላይ ህይወት ተዳምረው የሚሰጡት ድምቀት ነው። እስኪ አሁን ደግሞ አንድ ሀገር በዋናነት ከምትለካባቸው ነገሮች ቀዳሚ በሆነው በኢኮኖሚ ምን እንደምትመስል ለማየት እንሞክር። ኩራሳኦ ዋነኛ የገቢ ምንጯ እንደ ሁሉም ደሴቶች ልብን የሚያሞቀውን ውበቷን ለመመልከት የሚመጡ ቱሪስቶች ናቸው። ከቱሪዝም በተጨማሪም በዓለማችን ትላልቅ ከሚባሉ የነዳጅ ማጣሪያ ማዕከሎች ካሉባቸው ሀገራት መካከልም አንዷ ናት። ለቬንዙዌላ ቅርብ ከመሆኗ የተነሳና የተለያዩ ሀገራት የሚገናኙበት ወደብ በመያዟ ምክንያት አብዛኛው የአካባቢው ነዳጅ ወደ መላው ዓለም የሚሰራጨው በኩራሳኦ አማካኝነት ነው። ሌላኛው የገቢ ምንጯ ደግሞ ከተለያዩ ዓለማት ጋር የሚያስተሳስራት የፋይናንሻል አገልግሎቷ ነው። ብዙ የውጭ ሀገር ቢዝነሶች ኩራሳኦን ቢዝነሳቸውን ለማስፋት በእጅጉ ይመርጧታል። ለዚህም ምክንያታቸው የተረጋጋ ህጋዊ ሲስተም ስለገነባች፣ የተመጣጠነ የታክስ ክፍያ ስላለባት እንዲሁም ጠንካራ የሆነ ከአውሮፓውያንና አሜሪካ ጋር ያላት ትስስር ናቸው። በዚህም የተነሳ ከፍተኛ የውጭ ምንዛሪን ታገኛለች። ጥርሷን በነቀለችበት በማሪታይም ኢንዱስትሪም ገቢን ታገኛለች። በ2023 በተደረገው ጥናት ዓመታዊ የጂዲፒ ወይም አጠቃላይ ሀብት መጠኗ 3.3 ቢሊዮን የአሜሪካን ዶላር የሚደርስ ሲሆን ጂዲፒ ፐር ካፒታ ወይም ደግሞ የዜጎች አማካኝ የነፍስ ወከፍ ገቢ ደግሞ 21062 ዶላር ገደማ ነበር። ባለፉት ጥቂት ሳምንታት ታዲያ የሀገሪቱ የዓለም ሚዲያዎች አርዕስተ ዜና ሆና ሰነባብታለች። ይህም የሆነው ብዙዎች ባልጠበቁት ብዙ ትላልቅ ሀገራት በህዝብ ብዛትም በኢኮኖሚም ፈርጣማዎቹ ማሳካት ያደረጋታቸው የዓለም ዋንጫን በማሳካቷ ነበር። ኩራሳኦ ወደዚህ ታሪካዊ ምዕራፍ የደረሰችው ወሳኝ በተባለለት የመጨረሻ የማጣሪያ ጨዋታ ከጠንካራዋ ጃማይካ ጋር 0-0 በሆነ ውጤት በመለያየቷ ነው። ይህ ውጤትም ኩራሳኦን በምድቧ አንደኛ ሆና እንድታጠናቀቅና በቀጥታ ወደ አሜሪካ፣ ካናዳና ሜክሲኮ የ2026 ዓ.ም የዓለም ዋንጫ እንድታመራ አስችሏታል። ይህም ብዙዎችን ያነጋገረ አስደማሚ ክስተት ሆኖ አልፏል። ውድ የማራኪ ቤተሰብ በዛሬው የኩራሳኦ ቅኝታችን ስለዚህች አስደናቂ ሀገር ውበት፣ ታሪክና አሁናዊ ሁኔታ ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ኤፒሶዳችን በሌላ አህጉር በሌላ ሀገር እስክንገናኝ ድረስ ኩራሳኦዎች እንደሚሉት አዮ ደህና ሁኑ።